ዜጎች እግዚአብሔር ሲበድሉ በመሪያቸው ይቀጣቸዋል። መናፍቅ ጳጳስ ይሾምባቸዋል። የተባረከ መንግስት የሚኖረው የተባረከ ህዝብ ሲኖር ነው። እስቲ ንስሐ ገብተን ስጋው ደግሞ የምንቀበልበት ጾም ያርግልን። እኛ ራሳችንን ከእግዚአብሔር ጋር አንድ የምናደርግበት ጾም ያርግልን። በቃ በደስታ ሆነን ደስ ብሎ የምንጾምበት የምናስቀድስበት ስጋው ደግሞ የምንቀበልበት ያርግልን። የተባረከ መንግስት የሚኖረው የተባረከ ህዝብ ሲኖር ነው። ህዝብ ሲያጠፋ በመንግስት ይቀጣል እግዚአብሔር አምላክ። በመሪ ይቀጣል፣ በንጉስ ይቀጣል፣ አባት ያሳጣል። ዜጎች እግዚአብሔር ሲበድሉ በመሪያቸው ይቀጣቸዋል። ምዕመናን ሲበድሉ በእረኞች ጳጳሳት ይቀጣቸዋል። መናፍቅ ጳጳስ ይሾምባቸዋል፣ አሳልፎ ይሰጣቸዋል። ለጨካኝ መንጋ መሪ እረኛ አሳልፎ ይሰጣቸዋል ለሚያርዳቸው። ስለዚህ አንዳንድ ጊዜ በሀገራችን ይሄ ሁሉ የሆነው እኮ በእኛ በደል ነው ብለን ማመንም አለብን። እኛ ቅዱሳን ንጹሐን ብንሆን አምላክ የተባረከ አባት ይሰጣል እግዚአብሔር አምላክ፣ የተባረከ መሪ ይሰጣል እግዚአብሔር። ስለዚህ ይሄ ጾም እንደ ቀላል ጾም እንዳናስበው፣ እንደ ግልም አስቡት፣ እንደ ቤተክርስቲያንም አስቡት፣ እንደ ሀገርም አስቡት፣ እንደ ዓለምም አስቡት። እንዴትም ብታስቡት በጣም አስፈላጊ ጾም። ምስቅልቅል ለወጣው የግል ህይወታችን፣ የቤተሰብ ህይወታችን፣ የኃጢአት ጉዟችን መቁረጫ ግንድ ነው ጾም። በቃ የምግብ አድማ አይደለም፣ ራስን ማስገዛት፣ በንጽህና መጾም፣ ከእግዚአብሔር ጋር አብሮ መኖር። ስለዚህ በጣም ለህይወታችን በጣም አስፈላጊ ነው። እኔ ነኝ አንቺ ነሽ ምናምን ከመባል አንደበታችን ጭምር ይጾም። አሁን ነገ ሰኔ ጾም ይገባል። ጾመ ሐዋርያት ነው። ሐዋርያት አገልግሎታቸውን የጀመሩት በጾም ነው። መንፈስ ቅዱስ ወርዶባቸው የእውቀት ችግር ሳይኖርባቸው፣ የቋንቋ ችግር ሳይኖርባቸው፣ ግን ረዳታችን አንተ ሁን፣ አንተ ቅደምልን፣ አንተ እርዳን፣ ብንሰብክ ብናስተምር አምኖ ሰው እንዲመጣ ያንተ እርዳታ ያስፈልጋል። የእውቀት ብቻ በቂ አይደለም። ቋንቋ ብቻ በቂ አይደለም። ደፍረን ሰይፉን ስለቱ ማስተማራችን ብቻ በራሱ በቂ አይደለም። ምን ያስፈልጋል? ያንተ ኃይል ያስፈልጋል። አይቼ ዕቅበተ እምነት ሲሰራ እንደዚህ ነው የሚሰራው። ንግግር ምናምን ዝግጅት እውቀት ብቻ አይደለም። ንጽህና ቅድስና ያለው ሰባኪ መሆን አለብን። የኛ ንጽህና ቅድስና ያለው አገልጋይ መሆናችን ሰውን እንዲሰበክ ያደርገዋል፣ እንዲያምን እንዲመጣ ያደርገዋል። እና ይሄንን ለሁላችን ግብአት እናድርገው። የሆነ ችግር ሲገጥማችሁ በትዳራችሁ እስቲ እንጹምበት። በእጮኝነታችሁ ፈተና ሲገጥማችሁ እስቲ እንጹምበት፣ እንጸልይ እስቲ። ያሁን ደግሞ ኦፊሻሊ ደግሞ የቤተክርስቲያናችን የአጽዋማት ሲሆን ደግሞ እስቲ በጋራ እንጹም፣ በጋራ እንጸልይ። ታዲያ አንደበታችን ክፉ ሳይናገር ሰውን ኮመንት ላይ እየተሳደቡ ላይቭ ላይ ሰውን እየተሳደቡ በኢንቦክስ ሰውን እየሸነቆሩ ጾም የለም። አይናችን ክፉ ነገር እያየ ጾም የለም። እየጨፈሩ እየደነሱ ዘፈን እየሰቡ ናይት ክለብ እየገቡ የለም። በአፋችን ሺሻ፣ መጠጥ፣ ስካር እያረግን ጫት፣ ሲጋራ እያረግን ጾም የለም። እግዚአብሔርን አትበድሉት። እግዚአብሔር የሰጠ ያንን ደሞዝ እንድትጠጣበት አይደለም፣ እንድትሰክርበት አይደለም፣ እንድትቅም እንድታጨስበት አይደለም። ስንት የተራበ ዜጋ ባለበት በዚህ ወቅት በቀን 3 መመገብ ዛሬ ዳገት ነው። አዲስ አበባ ዳገት ነው። ብዙ ሰው መለመን አሳፍሮታል እንጂ በጣም ተቸግሮ ነው ያለው ከልቡ። ሰው ብቻውን መንገድ ላይ እያወራ ነው። በምን እንደምንፈታው ከእግዚአብሔር ውጭ ማን አለን?
እናት አባቶች ልጆች መመገብ አቅቶ ተሳቀውን ያሉት። እውነት እግዚአብሔር አምላክ ለእኛ የሚበላና የሚጠጣን ከልክሎን ይመስላችኋል? አንድ የሚያስደስት ነገር የለም። በቤተ መንግስት፣ በቤተ ክህነት፣ በግል ህይወታችን፣ በማህበራዊ ህይወታችን ሁሉም እሳት ነው። ሁሉም የሚያሳዝን ነው። ሁሉም አንገት የሚሰብር ነው። ሁሉም የሚያስለቅስ ነው። ሁሉም አንገት የሚያስደፋ ነው። ለምን? ድብርታም ነን ብዙዎቻችን። ጭንቀታም ነን ብዙዎቻችን። ሪል አይደለም የላይፋችን አይደለም። ምንም አያስደስተንም። በግል ህይወቱም ደስተኛ አይደለም። ያገባውም ያላገባውም፣ ካህኑም መነኩሴውም፣ ቤተ መንግስትም ቤተ ክህነትም፣ በግልም በማህበርም ያለውም የሌለውም ሁሉም እኩል ስቃይ፣ እኩል ችግር። ከእግዚአብሔር ውጭ ማን አለን? ከሱ ውጭ ወደ ማን እንጩ? ከሱ ውጭ ማን እንጥራ? ማን ነው መከታችን? ስለዚህ በጉጉት መጾም የለብንም። ይሄን ሰው ምሕረቱን እንዲያዞርልን በረከቱን እንዲያዞርልን ስኳር ያለበት ሰው አለ። ደም ግፊት ያለበት ሰው አለ። ሳይነስ ያለበት ሰው አለ። አስም ያለበት ሰው አለ። ኩላሊት በሽተኛ የሆነ ሰው አለ። የልብ ድካም ያለበት ሰው አለ። እና ከእግዚአብሔር ውጭ መፍትሄ አለ? ሐኪም ቤት ሄዳችሁ ብር ኖሯችሁ ይሄንን እኛ አንችል ቤት ባላችሁት በሽታ የለም? ከሱ ውጭ ማን ያለ? እዚህ በጾም ሆነን በእውነተኛ ጾም ሆነን ስንጠመቅ ፈውስ እናገኛለን። ስለዚህ አደራችሁን በዚህ ጾም ወደ ኃጢአት ወደ ክፋት የምንሄደውን ነገር ትተን ከነገ ጀምሮ ከልባችን ንጹህ ደገኛ መሪ ስጠን፣ ደገኛ አባት ስጠን፣ ካህን አታሳጣን፣ ታቦት አታሳጣን፣ ስጋው ደሙን አታሳጣን፣ ሀገራችንን ያለ መሪ እንዳታስቀርብን፣ ሀገራችን እንዳትበተን ጠብቅልን፣ ቤተሰብ እንዳይበተን፣ ልጆች እንዳይበተኑ፣ ትዳር ትርጉም እንዳያጣ፣ ወጣትነት ተራ ነገር እንዳይሆን፣ በተክሊል እናገባለን ብለን በዓለማዊ በሰርግ በጭፈራ እንዳናገባ እርዳን። እሱ ካረዳ ማን? ስንት ሲጠበቅ የነበረ በቤተክርስቲያን ሲጠበቅ የነበረ ሰርግ አላያችሁ? አቧራው ጨስ አልተባለበትም። ስንት ደግሞ በዓለማዊ ያገባሉ የተባሉ ሰዎች ወደ ቤተክርስቲያን መጥተው ቤተክርስቲያን ስርዓት አላገቡ። ይቀየራል። ስለዚህ እሱ አምላካችን ነው። እሱ ታጋሽ አምላካችን ነው። እሱ ፈጣሪያችን ነው። እሱ ይራራልናል። እሱ ይታገሰናል። ምንም ብንበድለው በምህረት እጆቹ ይመለከተናል።
ስለዚህ በምንም አይነት የኃጢአት አረንቋ ውስጥ የወደቅን ሰዎች ካለን እግዚአብሔርን ከልብ ከተማጸን ነው አይተወንም። ግብረ አውናን እየፈጸምን ማስተርቤሽን እየፈጸምን በሴትም በወንድም ከእጮኛ ጋር ከእጮኛ ውጭም እየተዳራን መዳራት ማለት ኪስ ማድረግ ከወሲብ ውጭ ያሉትን በሙሉ ማድረግ መተሻሸት ምናምን ይህን ሁሉ እያደረግን ይህንን ቆልፎ ገዝቶ ገዝቶ የሚያቆመው ጾምና ጾም ብቻ ነው። ከዚያ ኃጢአት ምን መላቀቅ አልችልም እንዳንል ተስፋ ሳንቆርጥ እሱን እንማጸነው። የትም አትሄዱ። ባለቤቱ እግዚአብሔር ጋር መፍትሄው ያለው ስለ ቅዱሳን ብለህ ማረን፣ አትተወን። በዚህ ወቅት ያልተማረ ሰው መቼ ሊማር ነው? ምልክቶቹ አያሳዩም? አይበቃም? ይሄ የእርስ በርስ መጨካከኑ አይበቃም? ይሄ ሰው ለጥቅም መፈላለጉ አይበቃም? ይሄ ከዚህ የበለጠ ምን ትምህርት ያስተምር እግዚአብሔር? ነገ ስለዚህ ሁላችንም እድሜው ከ7 ዓመት የሆነ በላይ በሙሉ ይሄ ጾም ለእኔ ከተጠቀምኩበት አገልግሎቴን ያሰምርልኛል። እስፔሻሊ ደግሞ አገልጋይ አይታችኋል። ሐዋርያት መንፈስ ቅዱስ እኮ ሲወርድልባቸው የእውቀት ችግር የቋንቋ ችግር እኮ ተቀርፏል። ይሄ ነገር ሆኖ እንኳን ጾምና ጸሎት አለ። እኛ እንደዚህ አይነት ሰዎች ነን። እኛ ወደ መንፈስ ቅዱስ ሲወርድብን ሰዎች ነን። ያ ማለት እንደ ሐዋርያት በብዙ ልሳኖች ቋንቋዎች እንናገራለን። እንደ ሐዋርያት አይነት እኩል እውቀተኛ ሆን አለን። የሐዋርያት ያክል እንኳን እውቀት አለን እኛ። ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው እኛ የጳውሎስ እንኳን ያክል አለን። የማቴዎስ ወንጌላዊ የዮሐንስ ወንጌላዊ እንኳን አለን። እንዲህ በሌለበት ቤታችን ደግሞ አስቡት፣ ጢባራችን ደግሞ አስቡት እንዴት እንደምንለጠጥ። ስለዚህ ጾም ሲባል ከስጋ ከቅቤ ከእንጀራ ከውሃ ብቻ ማለት አይደለም፣ ከክፋት ሁሉ ጭምር መጾም። ሐሜተኞች ከሆነ ሐሜታችን እናቁም። ሸንቋሪ ሰውን በሆነው ነገር ምን ጎነትል በአሽሙር ምንናገር ሐሜተኛ ከሆነ የሐዋርያት ጾም አይፈቅድም። ይኸው ሾሬ እየተናገሩ ወንድምህን እያቆሰልክ እያደማኸው ጾም አይሆንም፣ አገልግሎት አይሆንም። ጾም ንጽህና ይፈልጋል። ለዛ ነው መናፍቃ ማይረዱት ትልቁ ችግር ይሄ ነው። የቅቤና የስጋ አይደለም፣ ቅቤና ስጋ ብቻ አይደለም የኛ ጉዳይ። ተንኮልም ኃጢአትም እርኩሰትም ሁሉ ጭምር ከዚህ ሁሉ መጾም ያስፈልጋል። ልክ ጴጥሮስ ጳውሎስ ላይ ሐዋርያት ከጾሙ በኋላ ወደ አገልግሎት ወጡ። እኛም ምንም ነገር ስናደርግ ጾም ጸሎት ማስቀደም አለብን። ስናገባ ከማግባታችን በፊት እንጹም፣ እንጸልይ። እጮኛ ልትይዝ ስትይ አንተም ስትል እውነት እግዚአብሔር አምላክ የፈቀደችልህ እጮኛህ ናት። እስቲ ጾምና ጸሎት አስቀድምና እግዚአብሔር ጠይቀው። በራእይ እንኳን ባይገልጥልህ ያንተ ካልሆነች እግዚአብሔር በወደደው ጊዜ በራሱ ምክንያት ያርቃታል። ያንቺ ካልሆነ ያርቀዋል። እኛ ግን ጾም ጸሎት የለም። ስንገባ እጮኝነት ዘለን ነው የምንገባው። ተመቸሺ ነው፣ ደላሺ ነው፣ እንቅልፍ አጣው ነው፣ ፉሎ ፌክ ሚዲያ ላይ ነው ሁሉም። ስንፋቀር ሁሉ ሰው ካላየን ብስ ብስ ካላ አይቻልም። ሁሉ ነገር ይውልኝ ሆነ። ለዛ እኮ ነው ሽምግልና ተልኮ እንኳን ትዳር እየፈረሰ ያለው። የእዩኝ ነዋ። እጮኝነት ሚዲያ ላይ ከወጣ የትዳር ጉዳይ ሚዲያ ላይ ከወጣ አይበረክትም። ፕራይቬሲ ይኑራችሁ ክርስቲያኖች። ለመጀመሪያ ጊዜ እጮኛ ያስከው አንተ አይደለም። ታዲያ ምንድነው ሚዲያ ላይ የምታደናቁረን? ምን እናርጋችሁ? መፋቀራችሁን በውስጥ አታረጉት? ታይታይ እግዚአብሔር አምላክ ይወዳል እንዴ?
እንደናያችሁ የሚፈልጋችሁ ከሆነ እናየው የለ በሰላም ያድርሰን። የተክሉም የቁርባን ጊዜ እናያችሁ የለ አብረን እናመሰግን የለ የዛን ጊዜ አብረን እግዚአብሔር እናመሰግነው የለ የዛን ጊዜ ይደርስ የለም የዛኔ ሁሉም ነገር ይውልኝ አትበሉ። እጮኛዋ እኮ ስሮ እንዲባል አትፈልጊ፣ ግድ የለም እግዚአብሔር ባርኮ ይስጥሽ። እጮኛዋ እኮ እሷ ነው ብሎ እንዲነገር ላትፈልግ፣ ይደርሳል። የታይታ አታርጉ፣ መደበቅ ልመዱ። ፕራይቬሲ ይኑራችሁ። ሰው የማያውቀው የግል ሕይወት ይኑራችሁ። ክፍታፍነታችንም እጮኝነታችንም ብልግናችንም ስድባችንም ስካራችንም ሁሉ ነገር ላይቭ ላይ ይወጣል። እንግዲህ ይኖራል እንግዲህ ክርስቲያኖች ሁሉ ነገራችን እኮ ነው ሚዲያ ላይ የወጣው። ሰው የማያውቀው ምን ህይወት አለን? አሁን እኛ ክርስቲያን እኮ ቁጥብ ነው። ልክና መጠን እኮ አለው። በቃ ሰው እንዴት ነው የሚወደው እንድትባል ብለህ ኖርማል ጓደኛ ማትያዝ፣ አታሽቃብጥ። ውደደው፣ አክብረው። ወንድምህ ነው የምትጋብዘውና የምታበላውን ግን ቪዲዮ እየለቀቅ አታደናቁረን። በውስጥ አድርጎ በቃ ውድን እንኳን ወደድከው እግዚአብሔር ይመስገን። ታዲያ ባልንጀራ ላትወድ ነው? የምትበላውን የምትጠጣውን የምትውልበትን የምታድርበትን የምትሆነውን ሁሉ ነገር ግን እንደዚህ አትበሉ። ስትጣሉ መከራ ነው። ስድባችሁ መከራ ነው። ስትፋቀሩ ሀገር እያዝልኝ ነው። ግጭ ሲነሳም እንደዛው ነው። ይዋጣልን ነው። አችሁ እዩኝ ጥሩ አይደለም። አችሁ ጾም ማለት እነዚህ ሁሉ ጭምር ይገድባል። ቆጠብ ማለት ሰከን ማለት እያወቃችሁ እንዳላወቃችሁ፣ እየሰማችሁ እንዳልሰማችሁ፣ እያያችሁ እንዳላያችሁ ነቆራ የሚለው ዝም ጸጥ እስቲ በሉ። እስቲ ክርስቶስን እንምሰለው። እና አሁን እንደዚህ የጾማችን ሂደት ምናምን ስናስበው በቃ በደንብ አድርገን ቅቤ ስጋ ብቻ ሳይሆን ራሴን መግራት አለብኝ፣ አንደበቴ መግራት አለብኝ፣ አይኔን መግራት አለብኝ። ደግሞ ሞት ኢትዮጵያ ውስጥ በጣም በሽ በሆነበት በዚህ ዘመን እንዴት ሰው አይዘጋጅ? አሁን ሞት በኢትዮጵያ ውስጥ ብርቅ ነው። ተገደሉ፣ ሞቱ፣ ክርስቲያኖች በተራ ዜና ነው። አሁን ጭራሽ ሞትን ለምደ ነው ቁጥሩ ነው የሚያሳስበን። ድሮ እኮ ገሌ ታሞ እንደዚህ አስታመን ተገላብጦ እንደዚህ አብልተን አጠጥተን አሳክመን ጠበል ወስደ ምናምን ነው ሰው ሞት እንደዚህ ይባል። አሁን ተራውን በዚህ ወቅት እንኳን አንዘጋጅም። እና ብርቅ አይሆንባችሁ። መዝናናት ብርቅ አይሆንባችሁ። መብላት ብርቅ አይደለም። መጠጣት ብርቅ አይደለም። መልበስ ብርቅ አይደለም። በቃ ሁሉ ነገር ኃላፊ ነው፣ ከንቱ ነው። ዛሬ ወጣቶች ነን፣ ነገ እናረጃለን። ዛሬ አምሮብናል፣ ነገ መልክ ይረግፋል። ነገ ሁሉ ነገር ባለበት አይቀጥልም። ሁሉ ነገር ባለበት የሆነ ሰዓት ይቆማል። ያ ብቻም አይደለም፣ እርጅናም ሳይመጣ መሞት መጠራትም አለ። እና በቃ ራሳችንን ከዚህ ከውጫዊ ከምላችሁ ከዚህ በሽታ እናድነው፣ እንፈውሰው። ውስጣችን የተከልናቸው ክፉ ያመረቀዝናቸው ኃጢአቶችን ዘርግፎ የሚጥልን ጾም ጸሎት። አሁን ምንጠላው ብሔር የለም፣ መስማት የማንፈልገው ቋንቋ የለም። በምንድነው የሚነቀለው? በጾም በጸሎት የሚነቀለው። በንግግርማ አይነቀልም። ስንት የተሰበክን ዘረኛ አትሁን፣ ጎጠኛ አትሁን ምናምን እኮ ስንት የተሰበክን። አሁን ይህ የሚነቀለው በምንድን ነው? በአንድ መንገድ ነው፣ ጾምና ጸሎት የሚነቅለው። ስለዚህ በተለይ አገልጋዮች እኔን ጨምሮ ራሳችሁን ግዙ ከማለታቸው በፊት ራሳችንን እንግዛ። ጾመን ጹሙ ከማለት በፊት እኛ ራሳችን ጾም እንጹም።
ንስሐ ግቡ ከማለት ንስሐ እንግባ። ስጋው ደግሞ ተቀበሉ ማለት እኛ ስጋው ደግሞ እንቀበል። የምናደርገው እንናገረው። ሰውማ እኮ ተናጋሪ በዝቷል እኮ፣ ሰባኪ ብዙ አለው። እሱ መቻጣው ይህን ነገር ለማስልና የነገን ጾም እንደ ተራ ነገር እንዳታስቡት ለማለት ነው ያክል ነው። እግዚአብሔር በሰላም አስፈጽሞ ለጴጥሮስ ጳውሎስ በሰላም ያድርሰን። ጾሙን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ ያድርግልን።